ሰላም አለይኩም ወራህመቱላሂ ወበረካቱ። ታጅ ማለት ታጅ የሚባሉ አሉ። ታጅ ማለት ጋሻ ወይም ደግሞ የክብር ከላይ የሚጫን የክብር ካባ እንደ ማለት ነገር ነው። ካባም የለበትም። ታጅ ግን ከላይ እንደ ኮፍያ ወይም ደግሞ የሚጫን ነገር ነው እና የዚክር ታጅ የሚባሉ አሉ። ወይም ጋሻዎች ማለት ነው። ለምሳሌ ታጁ ዚክር አለ። የዚክር ታጅ አለ የሚጫን ማለት ነው። ወይም ደግሞ የክብር ኮፍያ እንደ ማለት ነው። ዱዓ የዱዓ ታጅ አለ። እንደዚሁም ታጁ ተስቢህ የተስቢህ ታጅ አለ ማለት ነው። የክብር ተሕሲን መጠበቂያ ደግሞ እንደዚሁም ካበር አለ። እንደገና ደግሞ ታጁል ኢስቲግፋር የኢስቲግፋር ታጅ አለ ማለት ነው። ወደ ስንት አይነት ናቸው? ወደ 5 አይነት ናቸው። የዚክር ታጁ ወይም ደግሞ ክቡር ወይም ደግሞ የክብር ኮፍያ ወይም የክብር መጎናጸፊያ ምንድነው ብንል አንደኛ ታጁ ዚክር ምንድነው? ላኢላሃ ኢለላህ ዋህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር የሚለው የዚክር ታጅ ነው ማለት ነው። እንግዲህ ወይ የክብር መገለጫ ወይም እንደ ካባ እንደሚለበስ ወይ ነገር ግን ከላይ ኮፍያ ሆኖ ወይንም ከላይ የሚጫን ማለት ነው። በቃ የክብር ካባ እንደ ማለት ነው። ወይ የክብር ልብስ ዘውድ እንደ ማለት ነው። ሌላው ደግሞ ተስቢህ ታጅ የምንለው ምንድነው? ሱብሃነላህ ወቢሐምዲሂ አዲድ ኸልቂሂ ወሪድዋነ ዚነተ ዐርሺሂ ወሚዳደ ከሊማቲሂ የምንለው ዚክር ይህ ታጅ ነው ማለት ነው። የዱዓ በዱዓ ታጅ የምንላቸው ደግሞ ታጅ ዱዓ የዱዓ ክብር ማለት ነው። መጎናጸፍ ምንድነው? ረበና አቲና ፊዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር የምንለው አንደኛው ታጅ ይባላል ማለት ነው። ታጁ ተሕሲን ወይንም መጠበቂያ ምሽግ አንደኛው ምንድነው ቢባል ለማንኛውም ነገር ተመጽፎ ነገር መጠበቂያችን ወይ ታጅ ምንድነው ብንል ምናልነው? ቢስሚላሂ ለዚ ላ የዱሩ መዓ ስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማኢ ወሁወ ሰሚዑል ዓሊም በሱ ስም እኮ የሚጎዳኝ ነገር የለም በምድርም ሆነ በሰማያትም ሆነ ማለት የሚለው ይህ ታጅ ነው ማለት ነው። ሌላው ታጁል ኢስቲግፋር የኢስቲግፋር ታጅ ወይንም ዘውድ ማለት ነው። ታጅ ማለት ዘውድ ነው ብለናል። የዛ ዘውድ እንግዲህ 5 አይነት ጠቅሰናቸዋል። ዱዓ አለ፣ ዚክር አለ፣ ተሕሲን አለ፣ እንደ ተስቢህ አለ፣ መጨረሻው ኢስቲግፋር ይባላል ማለት ዘውድ። የኢስቲግፋር ዘውድ ምንድነው እሱ? አላሁመ አንተ ረቢ ላ ኢላሃ ኢላ አንተ ኸለቅተኒ ጌታዬ አንተ ፈጣሪዬ ነህ። ኸለቅተኒ ፈጥረኸኛል። ወአና አብዱከ እኔ ባሪያህ ነኝ። ወአና አላ ዐህዲከ በአንተ በቃል ኪዳንህ ነኝ። ወወዕዲከ ቀጠሮህ ነኝ። መስተጧዕቱ የቻልኩትን ቀድር አስተግፊሩከ ይቅርታህን እጠይቃለሁ። ሚን ሸሪ ማ ሰነዕቱ ከሰራሁት ሁሉ አቡኡ ለከ ለአንተ እገልጻለሁ። ቢኒዕመቲከ ዐለይየ በእኔ ላይ በሰጠኝ ጸጋ ማለት ነው። ወአዑዙ ቢከ ሚን ሸሪ ማ ሰነዕቱ የሰራሁት በሙሉ በአንተ እጠበቃለሁ። አቡኡ ለከ ቢኒዕመቲከ ዐለይየ ጸጋዬን እገልጻለሁ። ወአቡኡ ቢዘንቢ ወንጀሌንም አምናለሁ። ፈግፊር ስለዚህ ማረኝ እኔን ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ወንጀልን የሚምር የለም አንተ ብቻ ነህ የሚለው እነዚህ ታጆች ተብሎ ይባላሉ ማለት ነው። ኢብኑ ጀውዚ ምን ይላሉ? ምላሱን የጠበቀ ሰው አሉ ለአላህ ብሎ ማለት በዱንያም አጥለቀላሁ ሊሳነሁ ምላሱን እኮ ይለቅለታል ተሻሃዳዎች ዘንድ በሚሞታበት ሰዓት እንዲናገር ያደርግለታል ማለት ምላሱን እንግዲህ ከመጥፎ ነገር የጠበቀ ማለት ነው። ወመን ሸረሐ ሊሳነሁ ምላሱን ያብራራ ወይም የለቀቀ ስድ ያደርጋል ፊ አዕራዲ በሙስሊሞች ክብር ላይ ማለት ነው። ወተበዐ ዐውራቲሁም ነውራቸውን የተከተለ ሰው አሉ ኢብኑ ጀውዚ አምሰከላሁ ሊሳነሁ ምላሱን ይዝበታል ሸሃደቲ እንዲል ሞቲ በሚሞትበት ሰዓት እንግዲህ ሸሃዳውን አላህ ይዝበታል ማለት ነው። እንግዲህ ምላሳችንን መጠበቅ ይጠበቅብናል። ቅድም እንዴት ተናገረው እሜት ላይ እንደገለጽ ነው ማለት ነው። አላህ ይጠብቀንና ስለዚህ ምላሱን የጠበቀ ነገ ወይም ሸሃዳ ላይ ምላሱን እንዲናገር ያደርግለታል። ነገር ግን ምላሱን ልቅ ያደርጋት ማለት ነው። የሰዎችን ዐውረት የሚከታተል የሆነ ሰውዬ ማለት ነው። በሸሃዳ ጊዜ አላህ ይጠብቀንና ምላሱን እንዲታይ ያደርጋታል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ